ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ዳማከሴ እንዴት ነው ለመተንፈሻ አካላት ችግሮች መፍትሄ የሆነ የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ዳማከሴ በባህላዊ የእጽዋት ሕክምና ውስጥ ይህ ተክል ባለው ተፈጥሯዊ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ፣ ጸረ ተዋሲያን ወይም ደግሞ አንቲ ማይክሮቢያል ፕሮፐርቲ ምክንያት የመተንፈሻ አካላትን በተለይ ኢንፌክሽንን፣ ጉንፋንን፣ ሳልና ትኩሳትን ለማከም እጅግ በጣም አስፈላጊና ጠቃሚ የሆነ የእጽዋት አይነት እንደሆነ በባህላዊ ዘዴ የተጠኑ የተለያዩ ጥናቶች አረጋግጠዋል ማለት ነው። በተለይ ይህንን ነገር በሁለት መልክ መጠቀም ወይም ደግሞ በሁለት መንገድ መጠቀም ይቻላል። የመጀመሪያውና አንደኛው በሻይ መልክ ነው። በተለይ የደረቁ ቅጠሎችን ወይም ደግሞ እርጥብ ቅጠሎችን በፈላ ውሃ ውስጥ በመጨመር ለ5 ደቂቃ ካፈሉ በኋላ በሻይ መልክ የተወሰነ ፍላቨር ነገር ወይም ደግሞ ስኳር ነገር ጨምሮ በመጠቀም መተንፈሻ አካላት ችግርን በተለይ ደግሞ ጉንፋን፣ ቅድም የነገርኳችሁን ሳል፣ እንዲሁም ደግሞ አንዳንድ ነገሮችን በቀላሉ ለማከም እጅግ በጣም ጠቃሚ እንደሆነ የተለያዩ በባህላዊ የተጠኑ ጥናቶች ያሳያሉ ማለት ነው። ይህ እጽዋት እንደሚታወቀው በተለይ ደግሞ ሀክታን ለማቅጠን እና በቀላሉ ሀክታ በቀላሉ እንዲወገድ ለማድረግ እንዲሁም ደግሞ የጉሮሮ ህመምና የጉሮሮ ቁስለት ካለ ለማከም እና እብጠትን ለመቀነስ ወይም ደግሞ የመክበድ ስሜትን ለማስተካከል ከሚጠቅሙ የእጽዋት አይነቶች በተለይ ደረጃ የሚጠቀስ ነው ማለት ነው። ሁለተኛው በእንፍሎት መልክ ወይም በእንፋሎት መልክ ወይም ደግሞ ይሄ ስቲም ኢንሃሌሽን እያለ የምንጠራውን በሱን በመጠቀም የተለያዩ ችግሮችን መከላከልና መቅረፍ ይቻላል። በተለይ የተወሰነ የዘይቱን የዳማከሴ ዘይቱን ጠብታ በመጠቀም ወይም ደግሞ የተቀጠቀጡ ቅጠሎችን በፈላ ውሃ ውስጥ በመጨመር የሆነ ልብስ ነገር ወይም ደግሞ የመጋረጃ ነገር በማድረግ በተለይ የመክፈድ ስሜት ካለ እንዲሁም ደግሞ ቁስለት፣ እብጠት እና አንዳንድ ችግሮች ካሉ በተለይ ደግሞ ከጉንፋን ጋር ተያይዞ እንዲሁም ደግሞ በተለይ ደግሞ ሳይነስ እያልን የምንጠራቸው አንዳንድ ሁኔታዎችን ለመክፈትና ለመከላከል ትልቅ መፍትሄ እንደሆነ የተለያዩ ጥናቶች አረጋግጠዋል ማለት። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች ስቲም ኢንሃሌሽን እያልን የምንጠራው ወይም ደግሞ በእንፍሎት መልክ በመጠቀም በቀላሉ ጉሮሯችሁ እንዲጸዳ፣ በቀላሉ ጉሮሯችሁ እንዲከፈትና በተለይ ደግሞ አፍንጫ ላይ የመክፈድ ስሜት ካለ ሳይነስ እያልን የምንጠራው ሁኔታ ካለ ለማጥፋትና ለመከላከል እጅግ በጣም ትልቅ መፍትሄ እንደሆነ ጥናቶች አረጋግጠዋል ማለት ነው። ሌላው የአጠቃቀም ሂደቱን ደግሞ ማወቅ አለብን ማለት ነው። በተለይ የእጽዋት ዝግጅቶች ብዙ ጊዜ እንደ ዘመናዊ ሕክምና ዘዴ ወይም ደግሞ እንደ ዘመናዊ መድኃኒቶች መጠኑ ስለማይታወቅ ይሄ ዶዙ እንዲሁም ደግሞ ሌሎች ነገሮች ስለማይታወቅ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት። ምክንያቱም ከመጠን በላይ የምንወስድ ከሆነ የተለያዩ ጉዳቶች ሊከሰቱ ይችላሉ ተብሎ ስለሚታሰብ ነው ማለት ነው። ሌላው መጠቀም የሌለባቸው ሰዎችስ እነማን ናቸው የሚለውን ስናይ ብዙ ጊዜ ዳማከሴ ለብዙ ሰዎች ምቾት የሚሰጥ የእጽዋት አይነት ቢሆንም እንዲሁ ደግሞ የተለያዩ ነገሮች ለማከም በተለይ ደግሞ እንደምናገርኳችሁ አንዳንድ የመተንፈሻ አካላትን ችግር ለመከላከል ትልቅ መፍትሄ ቢሆንም ነገር ግን መውሰድ የሌለባቸው ሰዎች ደግሞ አሉ። እነዚህ ሰዎች እነማን ናቸው የሚለው ልንገራቸው። የመጀመሪያውና አንደኛው ነፍሰ ጡር እናቶች ናቸው። በተለይ ነፍሰ ጡር እናቶች ያለ ሐኪም ትዕዛዝ እንዲሁም ደግሞ ያለ ሰው ሳይጠይቁ የእጽዋት ውጤቶችን መውሰድ እንደሌለባቸው የተለያዩ ጥናቶች ይናገራሉ ማለት። ምክንያቱ ደግሞ በተለይ የሆርሞን ለውጥ ያስከትላል፣ እንዲሁም ደግሞ የማህፀንን ጫፍ ስለሚያነቃቃ፣ እንዲሁም ደግሞ ጽንሱ ላይ የተለያየ አሉታዊ ተጽዕኖ ሊፈጥር ስለሚችል ማስወረድና ያለ እድሜው ምጥ እንዲመጣ ሊያደርግ ስለሚችል ጥንቃቄ እንዲያደርጉ ይመከራል። ሌላው የሚያጠቡ እናቶች ናቸው። በተለይ ከጡት ወይም ደግሞ ከጡት ምርት ጋር ተያይዞ ከወተት ምርት ጋር እንዲሁም ደግሞ ከተለያዩ ሆርሞናል ፍላክቹዌሽን እንዲሁም ደግሞ ለሕፃኑ አስፈላጊ ስላልሆነ የሚያጠቡ እናቶችም ይህን እጽዋት እንዳይወስዱ ይመከራል ማለት። ሌላው የደም ማቅጠኛ የሚወስዱ ሰዎች ናቸው። በተለይ ደም እየረጋ ለሚያስቸግራቸው ሰዎች በተለያየ ምክንያት በሕክምና ሊሆን ይችላል እንዲሁ ደግሞ የተለያየ የጤና እክል ኖሮባቸው የደም ማቅጠኛ የሚወስዱ ሰዎች አሉ። እነዚህ የደም ማቅጠኛ የሚወስዱ ሰዎች በተለይ ዳማከሴ ሳይን እንዲሁ ደግሞ የዳማከሴን እንፍሎት ተደጋጋሚ እንዲወስዱ አይመከርም። ምክንያቱ ደግሞ የደም ማቅጠኛ ተብሎ ከሚወስዱ መድኃኒቶች ጋር ኦቨርላፕ የሆነ ኢፌክት ስላለ ወይም ደግሞ ደምን ሊያቀጥን ስለሚችል የተለያዩ ችግሮችን ሊያስከትል
ሊያስከትል ይችላል ተብሎ ስለሚታሰብ ነው ማለት ነው። ሌላው የስኳር ህመምተኞች ናቸው። በተለይ የስኳር ህመምተኞች ዳማከሴ ሻይ እንዲሁም የዳማከሴ ውጤቶችን አዘውትረው እንዲጠቀሙ አይመከርም። ምክንያቱም ዳማከሴ በተፈጥሮው የስኳር መጠንን ይቀንሳል። በተለይ የስኳር ከፍ እያለ የሚያስቸግራቸው ሰዎች የስኳር ማረጋጊያ እንዲሁም የስኳር መድኃኒት ይወስዳሉ። ስለዚህ ሁለቶችም ተመሳሳይ ኢፌክት ስላላቸው የስኳር መጠን ስለሚቀንስ በተለይ ሃይፖግላይሴሚያ እያልን የምንጠራው ወይም ደግሞ የስኳር መጠን ዝቅ ሊል ስለሚችል የተለያዩ ችግሮችን ይፈጥራል ተብሎ ይታሰባል ማለት። ስለዚህ ጥንቃቄ ቢያደርጉ ይመከራል ማለት ነው። ሌላው በተለይ ህጻናት ናቸው። ህጻናት ብዙ ጊዜ በተለይ እነዚህ ቫይታል ኦርጋን እያልን የምንጠራቸው በደንብ ስለማይዳብርና ይህን ለመሸከም ከባባድ ኬሚካሎችን ለመሸከም ብቁ ስለማይሆን በተለይ ኩላሊታቸው፣ ጉበታቸው እንዲሁም ደግሞ አንጀታቸው በቂ ስለማይሆን የተለያዩ እክሎችን ይፈጥራል ተብሎ ስለሚታሰብ ህጻናትም ይህን እንዲመገቡት አይመከርም። ሌላው ቀዶ ጥገና የሚወስዱ ሰዎች ናቸው። በተለይ ቀዶ ጥገና የሚወስዱ ሰዎች እንደሚታወቀው ከ2 ሳምንት በፊት ማቆም አለባቸው ተብሎ ይታሰባል። እንደነገርኳችሁ ቀዶ ጥገና የሚወስዱ ሰዎች በቀዶ ጥገና ሰዓት የደም መፍሰስና አንዳንድ ችግሮችን ወይም ደግሞ አንዳንድ አሉታዊ ነገሮችን ሊያስከትላል ስለሚታሰብ ጥንቃቄ እንዲያደርጉ ይመከራል ማለት። ስለዚህ እንደነዚህ አይነት ሁኔታዎች ያለባቸው ሰዎችና ችግሮች ያለባቸው ሰዎች ይህንን ነገር ማድረግ እንደሌለባቸው የተለያዩ ጥናቶች ያሳያሉ ማለት ነው። ስለዚህ በተለይ የመተንፈሻ አካላት ችግር፣ የመተንፈሻ አካላት መደፈን፣ አንዳንድ ችግሮች ማበጥ እና የተለያዩ ሁኔታዎች ካሉ እንደዚህ ነገሮች መውሰድ እጅግ በጣም አስፈላጊ ነው ማለት ነው። አመሰግናለሁ። ባይ ባይ።